መታኝ አንተ እዚህ ከሰራተኛ ጋር ለምን ትከራከራለህ? ዝም በይ አንቺ። እና እኔ እኮ አደይ ሳሎን ሊዱ ነኝ። እሺ አላገባም። ቆይ ማንን ተማምነሽ ነው? መቼስ መቃብር ውስጥ የገቡትን እናትና አባትሽን አለማ በፓስታ እየተገረፈች በኮካ ሻወር እየወሰደች ነው። ቤት በኩል እንገናኛለን አባቴ። በእንቅልፍ ልብሽ ደግሞ ሰው ማነቅ ጀምረሻል አሉ። አደይ ከዚህ በኋላ በስተት እንኳን እንዳይከፋ ትጠነቀቃለሁ። እናንተ ወደዚህ ከመምጣታችሁ በፊት እኔና አደይን አስታርቃን ሄደችሁ። ከዚህ በኋላ እኔና እሷ እህትማማቾች ነን። ቆይ ኤላ ግን ለምለም ሰራተኛ መሆኗን እየረሳሁ ነው። ለጓደኞች ፍቅረኛ ብለህ ስታስተዋውቃቸው ግን ትንሽ አታፍርም? አንተ ሊዱንና አደይን አንድ ማድረግ ያንተን ደብል ድንዝና ነው የሚያሳየው። አዎ ለሊያት መጥነህም አደይ ፍቅር ምን ይሆንሽ ነው? ቆይ ምን ትሰሪያለሽ? እናቴ ከቤት ስለሄደች ብቻዬን ማደር ፈርቼ ነው ልበልሽ። አሁን ተነሽና ሀብሲ ጥለሽ እንጀራ ጋግሪ። ምንድነው የሚያጋድምሽ? አንቺም እንደ ቤዛ በእንቅልፍ ልብሽ መራመድ ጀመርሽ? ቆይ በዚህ በኩል ለሊት እዚህ ምን ትሰሪያለሽ? ደግሞ ምን አለ ቀስ ብለሽ ብትቀሰቅሽኝ። አሁንማ ደግሜ ካልተኛው ራስ ምታቱ ያስቀምጠኛል። ምን አለ ይሄ ቀፉ ጭንቅላትሽ በፈነዳና ከዚህ ቤት ውልቅ ባልሽ። ቆይ ምን ነክቶሽ ነው ፍቅር? አሁን ካንቺ ጋር ለመጨቃጨቅ አልመጣሁም አደይ። አሁን ተነሽና ያዘዝኩሽን ስሪ። ያ ሁሉ ሐሳቢነትሽ ጸጸትሽ የት ገብቶ ነው ትዬ ገና እግራቸው ከመውጣቱ እንደዚህ የተቀየርሽው? ታዲያ ባንቺ ምክንያት ከእናቴ ጋር ልጠላልሽ? ሞኝ ነሽ ለካ። በጣም ታሳፍሪያለሽ። ያ ሁሉ ማስመሰል እናትሽ ከዚህ ቤት እግሯ እስኪወጣ ነበር። ካንቺ በላይ አሳፋሪ ሰው አለ እንዴ? እዛ አባትሽ አመጣልሽን ባልተተሽ እዚህ የሰው ላይ የተለጠፍሽው አንቺ። እኔ ደግሞ ማለን የተለጠፍኩት? እያወቅሽ አትጠይቂኝ። ዴቭን እዛ ድረስ የወሰድሽው አንቺ ነሽ። ቆይ ልጆቹን ምን እያስነካሻቸው ነው እንደዚህ እስኪሆኑልሽ ድረስ? አንቺ ስለነሱ ምንም አይመለከትሽም። ታውቂያለሽ ትናንትና እንደዛ እያስመሰልሽ ይቅርታ ምናምን ስትይ የራሴ ጥፋት እስኪመስለኝ ድረስ ራሴን ወቅሽ ይቅርታ አድርጌልሽ ነበር። ግን አንቺ መቼም አትቀየሪም። ያውነሽ መቀየር አለመቀየር አንቺን አይመለከትሽም። አደይ አሁን ወሬሽን ተይና ተነሽ። ወዴትም አልነሳም። አሁን የምተኛበት እንጂ ስራ የምሰራበት ሰዓት አይደለም። ባይሆን አንቺ አትረብሽ። ውጪልኝ ፍቅር። እኔን ውጪልኝ? ማን አባቱ ነው ቆየ ልብ ልብ የሰጠሽ አንቺ? አዎ ልድገምልሽ፣ ውጪልኝ ፍቅር። በጣም ታሳፍሪያለሽ። በዚህ ልክ አልጠብቅሽም ነበር። ልቀቂኝ አንቺ አመዳ። አሁን ተወጫለሽ አትወጭም? ውጪልኝ። ምንድነው የምትጮሂው? ቆይ ምን እያደረጋችሁ ነው? ፍቅር እዚህ ምን ሰራለች በዚህ ሰዓት? ባርኮት አደይ እኮ በዚህ ሰዓት ተነስቼ አብሲ ጥዬ እንጀራ ካልጋገርኩ ስትል አሁን ተኝና ነገ ጠዋትን ያግዝሻለሁ ያኔ ይጋገራል እያልኳት ነው። እንዴ አሁን እኮ አደይ የምታርፊበት ሰዓት ነው። ስራው ነገ ይሰራል። ነይ ፍቅር ውጪ ላትበቃተኛ እረፍት አድርጊ። አደይ ነይ ነይ ውጪ። ስሚ አንቺ እንፈልግሽ። መቼም አንቺን ፈልጌ እንዳልመጣ ልብሽ ያውቃል። ጭራሽ ቁጭ አልሽ? ምንድነው? አዎ ለማንኛውም እናውራ። ምንድነው? ቆይ አንቺ ወንድምሽ ከሰራተኛ ጋር እንዲሆን ነው እንደምትፈልጊው? ለምንድነው ዴቭ ከአደይ ጋር ሲሆን ዝም የምትይው? መቼ ዝም አልኩ? ዴቭ አደይን በጣም ስለሚወዳት እኮ ለሷ ብሎ ታስሮ ነበር። ዴቭ ለአደይ ብሎ ታሰረ? ታዲያ አልሰማሽም እንዴ? ዳይመንድ፣ ዴቭ፣ ኪንጎ ሁሉም ታስረዋል። አሹም ጭምር። አሹ ደግሞ ማን ነው? አሹ ማለት የአደይ ወንድም ነው። እሷ ወንድም የላትም። ውሸታ። ምን አደይ ዳይመንድንም ባርኪንም ሁሉንም ወንድሞች አይደለም የምትለው? እና እሷ ያለች እንደሆነ ሁሉንም ልታምኛት ነው? ይሄን አሹ ሊያገባት የነበረው ሰው ነው። ደግሞ እዛ መሄድሽ ካልቀረ በደንብ አጣርተሽ አትመጭም? እሺ አደይን አባት አዋራሹ? ምን ብዬ ነው የማወራው? አባቷ ብታይ በጣም ነው የሚያስፈራው። ብርሃን ራሱ እንዴት እንደምትፈራው ብታይ። እነሱማ አባታቸው ስለሆነ ነው የሚፈሩት። አንቺ ምን ቤት ነሽ የምትፈሪው? ሄደሽ አታናገራቸው? ምንድነው የማወራቸው? ስለ አደይ ነው። አንዳንድ ነገር አትጠይቂ? እኔንማ አደይን ፍለጋ እንደመጣው ቢያውቅ ኖሮ እኔንም አብሮ ነበር የሚያስረኝ። ሰውየው ቀላል ሰው መስሎሻል? አንቺማ አጠገብሽ ቢቆም እንኳን እንዲሁ ነበር የምትፈሪው። ወደዚህ ተከትሏት የሚመጣ ይመስልሻል? አላውቅም፣ ግን ምን ለማድረግ እያሰብሽ ነው? የሆነ ነገር አስቤያለሁ። አንቺ ደግሞ አንዳንድ ነገር ካገሽኝ አደርገዋለሁ። አያቅተኝ። ሴትዮ መሞት አምሮሻል መሰለኝ ዘንድሮ። ሰዎቹ የዋዛ ሰዎች አይደሉም። እኔን ራሱ እዛ እያለሁ ሊጠልፉኝ ነበር። እንኳን ደስ አለሽ። ለምኑ? ልጠለፍ ነበር አላልሽም? አደይ አልነገረችሽም እንዴ? እዛ እኮ ተጠለፍሽ ማለት ባላገኘሽ ማለት ነው። ከአንድ ወር በኋላ በቃ ሚስት ነሽ። ማ እኔ ሊዱ ነኝ ከነዛ ሽማግሌዎች ጋር የምገባው?
እዚህ አንዴ ኤላ፣ አንዴ ቤብ፣ አንዴ ናኦል እያልሽ ከኋላቸው ከምትከተይ እዛ 1-3 መሬት ያለውን ሰው አግብተሽ ቁጭ አትይም? የመሬት ችግር ካለብሽ ሂጂና ራስሽ ተዳሪ። ደህና ደግሞ ተረጋግተሽ ነበር፣ አሁን ደግሞ ተነሳብሽ። ሊዱ በዚህ ዘመን ሞኝ አትሆኝ፣ ብልጥ መሆን ይኖርብሻል። አደይን አታያትም? እናንተ ሄዳችሁ እንቅፋት ሆናችሁባት እንጂ ልታገባ ነበር ሄደችው። እና እኔ እኮ አደይ ሳሎን ሊዱ ነኝ። እሺ አላገባም አልኩሽ። አሁን አጨቅጭቂኝ በናትሽ፣ ከክፍሌ ውጭልኝ። እሺ ናኦል ስለሄደ ምንም አልመሰለሽ? አንቺ ግን ያምሻል እንዴ? ምን አለ አሁን ብዝናናበት። የናኦልን ስም ጠርተሽ የምታስደብርኝ። አሁን ውጭልኝ በቃ። እስቲ ነኝ ቁጭ በይ። እኔና አንቺ እኮ ቁጭ ብለን ካወራን በጣም ቆየ። ባርኮት አሁን እኮ ነገሮች እንደበፊቱ አይደሉም፣ በጣም ተቀያይረዋል። ቃል እኮ ገብቼልሻለሁ አይደል? እኔ መቼም ቢሆን አንቺ ላይ አልቀይርብሽም። እኔ ወንድምሽ ነኝ። የምትፈልጊው ነገር ካለ እኔ መጠየቅ ትችላለሽ አይደል? እናትሽም ብርሃንም ያስፈልጋቸው ነገር ካለ እኔ ላገዝሽ ዝግጁ ነኝ። ሁሌም ቢሆን ከጎንሽ መሆኔን አትርሺ። በጣም አመሰግናለሁ ባርኮት። ደግሞ እናትሽ ጋር ከሄድሽ በኋላ በጣም አምሮብሽ ነው የመጣሽው። ማን እንደ እናት የሚሆን አለ ብለህ ነው ባርኮቴ? ከእናት ጋር ስትሆን ሁሉም ነገር ያምራል። ፍቅር ደግሞ የእናትነት ትርጉም አልገባትም። ሁሉን ሰው ስትፈልገው ስታገኘው፣ ሁሌም አጠገብህ ሲሆን ዋጋውን አታውቀውም። ሲርቅ ነው ምን ያክል እንደሚያስፈልግ የሚገባ። ባርኮት እናት ለእኔ ልክ እንደ እናቴ ናቸው። አዎ ፍቅር ግድ የለሽ ነች። ያው ማየም ባህሪዋን ስለምታውቂ ያን ያህል አትጫናትም። አሁን ግን ከነበራት አመለካከት ትንሽም ቢሆን ተሻሽላለች አይደል? አንቺና ዴቪስ እንዴት ናችሁ? እናትሽ ጋር ሄደና ልጆትን ለራሴ ብሎ መጣ አይደል? አለተው ባርኮት አትቀልድ። እሱ ከሷ ጋር ለመቀመጥ መሽ ጊዜ ያገኘና ከኔ ጋር እኮ ነው ታስሮ ነበር። እማዬ እየነገረችኝ ነበር። ከባድ ሁኔታ ነው አሳልፋችሁ የመጣችሁት። አዎ ከባድ ነበር፣ ግን ብዙ ነገር ተረዳሁ። ምን ተረዳሽ? እኔ አስተዋይ ዴቭ ለእኔ ብሎ ምን ያህል እንደሚታገልልኝ ገባኝ። እኔ በቃኝ ብዬው ብሄድም የእሱ ፍቅር ግን በቃ ሄደች ብሎ አልተወኝም። ተከትሎኝ እዛ ድረስ መጣ። አጠገቤ ሳየው የተለየ ስሜት ነበር የተሰማኝ። ለእኔ ብሎ ብዙ ነገር ከፍሏል። ይህንን ያህል ተረዳሽ? አዎ ዳይመንድም ኪንጎም ብቻ ሰዎች ለእኔ ያላቸውን ቦታ አየሁበት። አደይ እኔ መመጣ ነበረ፣ ግን ደግሞ የቤዛ ጉዳይ አሳሳቢ ደረጃ ላይ ሆኖ ነበር። ወደዛ መሄድ ስለነበረብኝ ነው ወደዛ ሄድኩት። ቤዛ ምን ሆነች? ቤዛ እዛ የመጣችው ቤታቸው በአራጣ አበዳሪ ስለተያዘ ነበር። እናቷ እዛ ቤት ነው ያለችው እና ምን ማድረግ እንደነበረብኝ ግራ ገብቶኝ ነበር። ነገር ግን እሷን ወደዚህ ቤት ይዤ መምጣት ስህተት ነበር። እማዬ ስለዚህ ነገር ብታውቅ መቼስ ታፍርብኛለች። ለዛ ነው የደበኳት። ባርኮት ቤዛን ግን ትወዳታለህ? አዎ እወዳት ነበር ሳይሆን ተመልሳ ስትመጣ ፍቅሯ ስላልወጣልን የተቀበልካት ነው ወይስ እኔም ቢሰላልኩ በል ተነሳስተህ ነው እሷ ጋር ሄድከው? ፍቅሬን ለአንቺ በመግለጼ በጣም በራሴ ተናድጄ ነበር። ዴቭ እንደዛ እንደሚወድሽ እያወቅኩኝ እኔ ራሴ ያንን ጥያቄ በመጠየቄ ራስ ወዳድ እንደሆንኩ ተሰማኝ። ምን አይነት ሰው ነኝ ብዬ ራሴ እንደጠየቅ አድርጎኝ ነበር። ከዛ ቤዛ ስትመጣ የታየኝ ነገር ቢኖር ፈጣሪ ያንተ ሴት ይቺ ነች፣ ያልተፈቀደልን አትመልከት ያለ ነው መሰለኝ። ከዛ ምንም ሳልጠራጠር ያለችኝን አመንኳት። እውነት ይሁን ውሸት ምንም አውቀው ነገር አልነበር። ቤዛን አትወዳትም? እወዳታለሁ፣ ግን እውነታውን ለመናገር እንዳንቺ ማፈቅረው ሰው የለም። በልቤ ላይ ትልቅ ቦታ አለሽ። ያው የኔ ላትሆኚ ትችያለሽ፣ ነገር ግን በጣም ነው የምወድሽ። አሁንም ድረስ ለእኔ ያለ የሚሰማ ስሜት አልጠፋም ባርኮቴ? በፍጹም እንደዛ እንዳልሆነ ላስመስል እችላለሁ እንጂ በልቤ ላይ ሁሌም ቢሆን ቦታ አለሽ። ከቤዛ ጋር አንድ ላይ እንኖር እችላለሁ፣ ነገር ግን አንቺን ማፍቀሪን መቼም አልተውም። እንደዛ ማድረግ የለብህም ባርኮት። በቃ እኔን ተወኝና ከቤዛ ጋር በሰላም የፍቅር መንገድ ግን ተጓዝ። እኔ ገና ወደኋላ ብዙ የሚጎትቱኝ ነገሮች አሉ። አውቃለሁ አደይ፣ አንቺን ማፍቀሪ መቼም ቢሆን አላፍርበትም። ሁሉንም ነገር የተውኩት ለዴቭ ብዬ ነው። እሱ እንደኔ መቋቋም አይችልም።
ግን ደግሞ ያን ያህል መስዋዕትነት የከፈልኩለት ነገር ከንቱ መቅረቱ ያሳዝናል። ለዴቭ እንደዛ ማሰብ ትልቅነትን ነው የሚያሳየው። ግን እኔ ዴቭን ከወንድምነት የዘለለ ሌላ በምንም ነገር ልቀበለው አልችልም። እንዴ አደይ ለምን? አንቺ እኮ የራስሽን ኑሮ የምትጀምሪበት ጊዜ ነው። አባትሽ አስገድደው ለማታውቂው ሰው ሊሉሽ ነበር። የማታውቂውን ሰው ከምታገቢ ደግሞ የምታውቂውን ዴቭ ብታገቢ አይሻልም? መጋባት እንደዚህ ቀላል ሆነ ባርኮቴ? እስኪ ተወኝ። እኔ አሁን እንኳን ላገባ ቀርቶ እዚህ ራሱ እንዴት እንደምኖር ግራ እየገባኝ ነው። ብቻሽን ከምታስቢና ከምትጨነቂ ዴቭ ካጠገብሽ ቢሆን ጥሩ ይመስለኛል። አደይ የዴቭ ነገር ቀለል አድርገሽ አትይው፣ በደንብ አስቢበት። ዴቭ እኮ ይወድሻል። እንደሚወደኝማ እኮ አውቃለሁ። መች ጠፋኝ። ግን ዴቭ እንዲጎዳ አልፈልግም። እሺ እባክሽ፣ የት ዞረሽ መጣሽ? ምን አገባሽ? ቆይ ግን አንቺ ትንሽ እፍረት የሚባል ነገር አልፈጠረብሽም? ለምንድን ነው ማፍሮ? ደግሞ ምን አጠፋው? እኔና ኤላ እኮ ወንድምና እህት አይደለንም? አለ ምንም ስራ እዚህ ቤት ስትቆይ ትንሽ እንኳን አልከበደሽም? አንቺ ምንሽ ተነካ? ቆይ ነው ወይስ እዚህ ቤት መኖሪ አንቺ ቀድመሽ ታደርጋቸው ያሰብሻቸው ነገሮች ስላረኳቸው ነው እኔ ላይ የምትጮዩ? እኔ ልክስክስና ባላጌ አይደለሁም። ከዚህ በፊት ብዙ ጊዜ ታግሽሻለሁ። ከዚህ በኋላ ግን አልታገስሽም። ቆይ ምን እያልሽ ነው? ትናንት ያልሽኝ የረሳሁልሽ ነው እንደሚመስልሽ? ገና ጠብቂ፣ ያልሹን ነገር እንዳለ ዘረግፍልሻለሁ። አሁን ሌላ ነገር ሳይከተልሽ ቤት የለቀሽ ውጪ። አንቺ ምን አገባሽ ደግሞ? ይሄ ቤት እኮ ኤላ ነው። አንቺ በዚህ ቤት ምንም መወሰናችን። ቤዛ ስርዓት ይኑርሽ እሺ፣ ካለበለዚያ ግን አጋጭሻለሁ። ማን አባሽ ነው አንቺን የምታጋጭ? ቆይ ማንን ተማምነሽ ነው? መቼስ መቃብር ውስጥ የገቡትን እናትና አባትሽን አለማ። የኔ እናትና አባት በእንዳንቺ አይነት አፍ የሚጠሩ ሰዎች አይደሉም። እሺ ቤዛ በጣም ነው የምታሳፍሪው። ይህንን ካንቺ አልጠብቅም ነበር። እስካሁን ለሊን ስትናገሪያት ዝም ያልኩሽ በሴቶች ጉዳይ አልገባም ብዬ ነው። ቆይ እንዴት በሞቱ ቤተሰቦቿ ትናገሪያታለሽ? ኤላ አልሰማትም። ሰው እንዳለች ደግሞ እናትና አባቶቿ ናቸው የሞቱት። ምን ይሄን ያለከበደች? ቆይ በቃሽ ቤዛ፣ ከዚህም በኋላ ለሊ እንደዚህ እንዳትናገሪያት። ለሊ ከየትም መጣች ከየት፣ አሁን ላይ የኔ ሚስት ናት። እሺ እኔን አከበርሽ ማለት ለሊን አከበርሻት ማለት ነው። እኔ ከዚች ጋጦጥ ጋር ምንም ምግባባው ነገር የለኝም። አሁን ከዚህ ቤት አስወጣልኝ። አይካልክ ደግሞ እኔ ራሴ እወጣለሁ። ቤዛ መቼም ለሊን ሰምተሻታል አይደል? እኔ ነው በጥፊ መታኝ ኤላ? ዛሬ ከስንት ዓመት በኋላ ለለሊ ብለህ መታኝ? ሰሚኛለሽ? ከዚህም በኋላ ለሊ የምትናገሪያት ከሆነ እደጋግምልሻለሁ። አውቃለሁ ብዙ ችግሮች አሉብሽ፣ ግን ደግሞ ለሊም ብዙ የሚያስጨንቋት ችግሮች አሉባት። መች እሷ ይገባታል? ልቧ በብር ታውሩ። ለሊ በቃሽ፣ ከዚህ በላይ አታውሪ እሺ? እሺ ዝም እላለሁ፣ ግን ከቤታችን ልቅ ብለሽ ውጭልን። በማላችን እየገባሽ አትበጥብጭን። እሺ ሄዳለሁ፣ ግን ይሄ ማለት አሸንፈሻል ማለት አይደለም። እሺ ደግሞ ስለምን መሸናነፍ ነው የምታወሩት? ሌላ ጥያቄውን መልሽለት። እዚሁ ልጥልሽ እችላለሁ። እንደዛ እስኪሆንማ እኔ እዚህ ቤት አልቆይም፣ ሄዳለሁ። ግን ለባርኪ እስክነግረው ድረስ ታገሱ፣ ከዛ ሄዳለሁ። ለልዬ ደህና ነሽ? ደህና ነኝ ላይ በቤዛ ንግግር ደግሞ መቼም አልወድቅም። የኔ ጠንካራ ሴት። የማታው ነገር ከባድ ነበር። አንተ ነህ ያስበላኝ። እኔ ማምልጬ ነበር። አንተን ሲይዝ ተመለስኩ። በቃ እኔ ምን ላድርግ እንዴ? አለመመለስ ማሰበ ነበር ማለት አንተ ተይዘህ ነው እኔ ብቻዬን ማመልጠው? ደፋ እንዴ ሊዱ ያት በእናትህ ፈርከስ ብላ በራሷ ዓለም ላይ የምትኖር ሰው መቼ ነው እኛ በራሳችን ዓለም ላይ እንደሷ በነፃነት የምንራመደው? ለጥራታ ሊዱ አካሰማ ኤርፎን ጆሮዋ ላይ ያርጋለች። ሄዳ እጇን ያዝ ስታረጋት ትቆማለች። እና እናርጎ ያዝ አንተ ምን ያደረክ ነው? ዳይመንድ ፋራውን ኩብሻር ምን ላርግ ብለሽ ነው? ይኸውልሽ ስንላከፍ ዞር ለሚል ሴት ስናጣ እጅ ያዝን መላከፍ ጀመር። ለዛ ነው እናንተ ናችሁ እኔን የምትለክፉኝ። ለነገሩ እኔ ነኝ ጥፋተኛ። እዛ ከእናንተ ጋር ገጠር ለገጠር ስማዘዝ የነበርኩት እኔ ነኝ። ምላስሽን ከማርዘምሽ በፊት እንዴት መጣችሁ ሰላም መጣችሁ ያቲም ለእናንተ ብለን መሰለኝ እዛ ድረስ ሄድ ነው። ተሳስተሃል። ለእኔ ብለህ ሳይሆን አደይን ስለምታፈቅሯት ነው ከዴ በኋላ ተከትላችሁ ሄዳችሁት። እኔ ነኝ የምወዳት? ታዲያ ስለምትወዳት አይደል እንዴ እዛ ድረስ ሄደ ታሰርክላት? እንኳን ወደድናት። አንተ ደግሞ ራስን ችላውራ። አደይ እኮ እህቴ ነች። እትም ይሁን አማች እኔ ምንም አያገባኝም። ቆይ አንቺ እዛ ድረስ የመጣሽው ለምንድን ነው? አደይን ፍለጋ መስሉኝ።
ነው ወይስ ኪንጎን ተከትለሽ ከኪንጎ ፎንቃ ጠልፎሽ ነው? አይ አይነዋውን ሳየው ከኔ አይመስለኝም። ታዲያ ከማን ነው? ይሄ ነገር ካንተ ነው መሰለኝ። እኔ እኮ ልቤ መጀመሪያውኑ ተሰምቶኛል። ለካ አንቺ ፎንቃ ገብቶልሻል። ቆይ ግን ጤነኛ ናችሁ? ዳይመንድ በጣም አዝናለሁ። ይሄ ነገር ካንተ አይመስለኝም። አንተ ደግሞ አሁን አስደስተኝ። እሺ ከማን ነው? አሁን ከመንገዴ ዞር በል ልሂድበት። በቃ ይሄ ነገር ኤላ ላይ ነው። ተዋት እባክህ። ናኦል ጋር ነው። ያማችኋል እንዴ? ቆይ እናንተ እናሲዝ በማታው ቀናሽ ለምትበላው ነገር እንደዚህ መቸኮል በጣም ያሳዝናል። እኔ ላይ ነው ቁማር የምትጫወቱብኝ? ይሄ ዘመናዊ ነው። አሁን ልቀቀኝ ልሂድበት። እለቅሻለሁ። ግን አሁን የት እየሄድሽ ነው? ኤላዬ ጋር እየሄድኩ ነው። ምን አልኩህ አባቴ? ቆይ አንቺ ልጅ ከናኦል ጋር ተጣላችሁ እንዴ? ለምንድን ነው የምንጣላው? ናኦል እኔ እዛ በነበርኩበት ሰዓት ቤቱን ሸጦት ከሀገር ወጥቷል አሉኝ። ዲስ ናኦል ቀድሞኝ ሄደ። አንተም ልትሄድ ነው እንዴ? ኪንጎ ቀላል ሰው መስሎሻል? ቀላል ሰው አይደለም። በቅርቡ ናሳ ላይ ታገኘዋለሽ የኔ አባት። አሁን እኔ አያገባኝም። እሱን ዞር በሉ ልሂድበት። እቺ ቆይ ምን ታረፋለች? ምን የምትናገራት? እቺማ ገና ትላንትና ነው የተወለደችው። ተዋት እባክህ፣ አትፍረድባት። አረ እንዴት ብዬ ነው የምፈርድባት? እሷ እኮ እንደኛ ጭኗ ስር ተመዝልጋ በርበሬ ታጥና በሳማ ተገርፋ አላደገችም። እሷ ያደገችው በፓስታ እየተገረፈች በኮካ ሻወር እየወሰደች ነው። ቤት በኩል እንገናኛለን አባቴ። ይቺን ግን አይተህ አዴን ስትመለከት ምናቸው የሚመሳሰል? እኔ ግን ኪንጎ አንድ ነገር ልንገር፣ አንተ ሊዱንና አዴን አንድ ማድረግ ያንተን ደብል ድንዝና ነው የሚያሳየው። ዛሬ ደግሞ የኛው ይዛችኋል። ከአዴ ጋር እኮ ከተነጋገርን ቆየ። እያወራኋት ነበር። እንዴ ታዲያ እኔ ስመጣ ነው እንዴ የምትነሳው? ቁጭ በል እንጂ እናውራ። እሺ ዴቭ፣ አዴን እኮ ብቻዋን የምታወራት ነገር ካለ። ኧረ ችግር የለውም። አንተ እኮ ወንድማችን አይደል እንዴ? አዴ አዎ፣ ባርኮት ከወንድምን በላይ ነው። ተሰብስባችሁ ደግሞ ምን እያወራችሁ ነው? ምን ነው ቀናሽ እንዴ? ከቀናሽ ነው ከወንድምሽ ጋር ቁጭ ብለኝ ነው። አይ እኔ እንኳን ልወጣ ነው። ወዴት? ክላስ አለብኝ። አደይ ያልጨረስኩት ስራ አለ። ትንሽና ጨርሹ። ምን ዝም ትይኛለሽ? ደግሞ ምን አይነት ንቀን ነው ያመጣሽው? ፍቅር ሰምታሻለች እኮ። ቶሎ ለመናደድ አትቸኩኝ እንጂ። መልካም ትምህርት ፍቅር። አመሰግናለሁ ባርኮቴ። አደይ በቃ ትንሽ የጣልኩን ነገር አለ። ጨርሽና ውጪ። ምን ትደሻል? ወጥ ወጥ ለምን ታልሽ? ሰርቼ ነው። ፍቅር አንቺ ወጥ ሰርተሽ? አዎ ሰራው። ምን አዲስ ትሆኛለሽ? ሁሌ ነው አይደል እንደምሰራው። አሁን ተነሽና ጨርሹ። እማትሺ ከሆነ ደግሞ ነው ያወርደዋለሁ። አይ እኔ ጨርሻለሁ። አንቺ ደግሞ ወዴት ሄድሽ ነው? መጣችሁ እንዴ? አዎ በእንቅልፍ ልብሽ ደግሞ ሰው ማነቅ ጀምረሻል አሉ። እኛስ ቆየን ከመጣ። እባክሽ ዝም ብለሽ አቀባጥሪ። አሁን ባርኪ ቤት ነው እና ከቤቱ የት ሄዳል? ደግሞ እናቷ አልወደደችሽም ሰማሁ። ባይሆን ፍቅር እንደጀመርሽ አንገት ብገላጊን እኮ ማንም ያስቸግርሽ አልነበረም። የት ይቀርላታል ድሮስ። ቆይ ተጠብቅ ሰራላታለሁ። አንድ የባርኪ እናት ከዛ ቤት እግራቸው እስኪወጣ ድረስ ነው። የባርኪ እናት ሄዳለች። ቤዛ አሁን ሂጅና ፍቅርን ጎትተሽ አውጫትና እዛው ተያይዛችሁ ገደል ግቡ። ማን ገዳይ ማን ተገዳይ እንደሆነ አሳይሻለሁ። ግን የምርሽ ነው? የባርኪ እናት ከቤት ሄዳለች? ቆየሽ? ትላንትና ነው ሄደችው። ታዲያ ባርኪ እንዴት አልነገረኝም? እኔ ምን አውቅልሻለሁ ታዲያ? እሺ ዞር በይ። አሁን ደግሞ ኤላ ጋር እየሄድሽ ከሆነ ቢቀርብሽ ይሻልሻል። አቶ ኤላ እንደሆነ ከሌሊ ውጪ ማንም አልሰማም ብሏል። ዞር በይ። አሁን አትደናበሪ። ባርኪ በጣም ይቅርታ። ለምንድን ነው ይቅርታ የምጠይቀኝ? ራስ ወዳድ የሆንኩት እኔ ነኝ። ግን ሁለታችንም አንድ የሚያደርገን ነገር አለ። እርስ በእርሳችን መተሳሰባችን። አሁን እየተረዳኸኝ ነው ማለት ነው ዴቭ? እኔ እኮ ለአንተ እጨነቃለሁ። ባለፈው ከአዴ ጋር ስናወራ ያየህን ጊዜ ስትቆጣ ደነገጥኩ። ቆይ ምን አድርጌው ነው ብዬ ራሴን ወቀስኩ። አንተ ምንም አላጠፋህም ባርኪ። ሁሉም ነገር የኔን ስህተት ነው። አደይም እንደዛ ተሰምቷት ሄደችው እኔ በሰራሁት ስህተት ነው። በእኔም ተናዳ ነው። ሁሉም ነገር የሆነው ለበጎ ነው ዴቭ። አዴን ለአንተ ሳልፌ ትቻለሁ። ይህን ነገር ደግሞ ደጋግሜ ነው ያደረኩት። ምክንያቱም አዴን ምን ያህል እንደምትወዳት ስለማውቅ ነው። አውቃለሁ። እኔ ነኝ አደይን ልጠብቃት አልቻልኩት። አንተ በጣም ጎበዝ ነህ ዴቭ።
አደይን እዛ ድረስ ሂዳ ያመጣ ጀግና ነው። አሁን ግን ማውራው ስለዛ ሳይሆን ስለዚህ ነው። አደይን እናንተ እያለን እዚህ ቤት ውስጥ አብራን እስካለች ድረስ መቼም ቢሆን እንዲከፋት አልፈልግም። ልጅቷ እኮ በጣም የምታሳዝን ልጅ ነች። አዎ ልክ ነህ ባርኪ። አደይ ከዚህ በኋላ በስህተት እንኳን እንዳይከፋት እጠነቀቃለሁ። አንተስ የቤዛን ነገር እንዴት አደረግ? አላውቅም ዴቭ፣ ምን እንደማደርግ እርግጠኛ አይደለሁ። ቤተሰቦቿ ጋር ሄድክ መስሎኝ። እሱማ አዎ፣ በቅርብ የቤቱን ጉዳይ ጨርስላታለሁ። የለም ግማሹን ብር እሰጥሃለሁ ብለኝ። እኔ ጋርም የተወሰነ ብር አለ የሚቸግረህ ከሆነ። አመሰግናለሁ ዴቭ፣ ካስፈለገኝ እጠይቅሃለሁ። ታዲያ ምንድን ነው ያስጨነቀ ሌላ ነገር? ኤላ ቤት ነው እየኖረች ያለችው። እዛ ምን ያህል ጊዜ ድረስ ትቆያለች? ቆይ አሁን እታለም ከሄደች ምን የሚያስጨንቀ ነገር አለ? ቤዛ ለምን እዚህ አትመጣ? እዚህማ ከፍቅር ጋር መቼ ተስማማና? ፍቅር አሁን ከበፊቱ ለውጥ አላት። ለአደይ ራሱ እንዴት እንደምትሆንላት እያየ ነው አይደል? እሱማ ቤዛም እዚህ መምጣት የፈለገች አይመስለኝም። ቤት ተከራይ እያለች ነበር። እሱ ጥሩ ሀሳብ ነው፣ ግን የቤዛ ባህሪ በጣም ከባድ ነው። ምናልባት ለአንተ አይታየህም ይሆናል፣ ግን በጣም ከባድ ጸባይ ነው ያላት። ያሉባት ችግሮች ናቸው ነጭናጭ ያረጓት እንጂ ቤዛ ከሩም ጀምሮ አፍቃሪና ጥሩ ልጅ ነች። ለአንተ ከተስማማች ችግር የለውም። ማነች? ቤዛ። አቤት። ወዴት? ለምን? እሺ ቆይ ግን እማዬ እንደሄደች ማን ነገረሽ? እሺ በቃ እኔና እንመካከራለን። ምን ነው ችግር አለ እንዴ? ቤዛ ቤት ልትመጣ ነው። ሰማ አንተ እኮ ነው። አቤት። እንካስቲች ሻንጣ ግዘኝ። ምንድን ነው ያምሻል? በቃ አትንጫጫ እባክህ። 200 ብር አድርግላለሁ። ቆይ አንቺ ምን ነው ዛደረኝ ይመስል? ሁሉ ነገር ነው። እዚህ ቁጭ ብለህ ድንጋይ ከምታሞቅ ይሄን 200 ብር ያስ። እሱማ ልክ ነሽ፣ አመሰግናለሁ። እና አደይ ጋር ነሽ? አዎ አደይ ምን ናት? ቆይ እኔ እንጃ፣ ለእኔ ህይወቴ ናት። ለእሷ ግን ምን እንደሆንኩ አላውቅም። ኦኬ ዳይመንድ አንተ ነህ? ጓደኛዬ ነው። አዎ ከዚህ በፊት እኮ ከአደይ ጋር ስትጨቃጨቁ አይቻችሁ ነበር። እናንተ ናችሁ አደይ ጋር ከዲብ ሄዳችሁት? አዎ። ቆይ የአደይ አባት የት እንዳለ ታውቃለህ? ገጠር ነው። ታዲያ በጣም ይርቃል እንዴ? አዎ። ልትሄጂ ነው? አይ ባል ከፈለሽ ሂጂ። ቆንጆ ባል ይደሩሻል። ምን አልክ አንተ? ሰው አይደለሽም እንዴ? ነው ወይስ ሰጪና ተቀባይ መሆናችን ለያየን? አትቀባጥርብኝ እባክህ፣ አሁን እንሂድ። ለሰው ልጅ ክብር ይኑርሽ። አመሰግናለሁ ብትይኝ ከብሩ በላይ ደስተኛውን ነበር። ኧረ እባክህ እንደዛ ከሆነ አምጣው መልስልኝና አድርሰኛ። ይሄ ማጋጨት ነበር። አሁን ተከተል። ኤላዬ በእኛ መሀል ማንም ሲገባ ደስ አይልም። ለልዬ ከዚህም በኋላ ማንም እኛ መሀል እንዲገባ አልፈቅድለትም። እሺ ለዚህ እኮ ነው የምወድህ ለልዬ። የእናቴና የአባቴን ሀሳብ ትቼ ከአንቺ ጋር ያለሁት አንቺ እንዳትከፊብኝ ነው። ማንም ሰው እየመጣ እንዲናገርሽ አልፈልግም። ካልፈለጉ አለመምጣት ይችላሉ። እሺ ኤላዬ ሊና ሊዱ እንኳን ደህና መጣሽ። ሰላም ነው ሊዱ? አለው ልክ ኤላዬ እንዴት ነህ? ቆይ ዛሬ እንዴት መጣሽ? ከዚህም በኋላ ያንተ ቤት አልመጣም ብለሽ እየፎከርሽ አልነበር እንዴ? ናው ሌለ የት ሌላ መሄጃ አላት ብለህ ነው? ይላ እንደዛ ነው ሊዱ። ምን ለማለት እየፈለግሽ ነው አንቺ ደግሞ? እኔ ናውል መጣ መሄደም ኤላዬ ልጠይቀው እዚህ ቤት መምጣት አይቀርም። እሺ አንዳንድ ጊዜ መብትሽ ነው፣ ግን ሁሌ እመላለሳለሁ